ሳይዘራው በቀለ ይባላል። ሳይዘራው በቀለ። ያንተስ? አረሙ በቀለ ይባላል። ቴኒስ ቴብል ተጫዋች ነበርኩ። ምን ኳስ ሆነህ ነው? ገንዘብ የማግኛ ዘዴ ምንድነው? ስራ። በጣም ማታም ሽቶ ነው ጋርድነት ይሰራል። ሲመጣ ቁርስ አንድ ላይ ስለው ከዚህች ላይ ብዙ ጊዜ እነ ማርቆስ ቤት መብራት ቢጠፋ ራሱ አያሳስባቸው። ትበላለች፣ ቤት ትበላለች። በጣም ቀላል ነው። ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው። ጥሌ ኮበሌ እባላለሁኝ። ዋሸው እንዴ ላይ እኖራለሁኝ። አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ። ማርቆስ ውራሌ ሆኜ እንደምታውቁኝ ጆንያ ይዤ በአባይ ቲቪ እመጣለሁኝ። ስሜ ደምሴ ይሄ ነው ዳንሴ። የምታወቀው በዚህ ምላሴ። እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ። ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻ አልሆነልኝም። ደሞ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው። አባይ ቲቪ ነው። ሰላም ፍልፍሉ ደፋር ሰውን እናስጠና እሱ ሳይማር። ፍልፍሉ ጎበዝ ነው ፍልፍሉ ደፋር ሰውን እናስጠና እሱ ሳይማር። ዘንየ ሸበላው ያው ከቤቱ ወጥቶ ጋራንዳራራ ጸጉሩ ተመለጠ የማርቆስን አይቶ። ካናቴማ ጸጉሬ ተመላልጦ ይኸው አይበልጠኝም 5 ዓመት ሞልቶ። ያልኳችሁ ውሸት ነው ስቀልድ። እስካሁን ያልኳችሁ ውሸት ነው ስንቀልድ። ጌዶን የሚመልስ የለም ኢንዘወርድ። እስካሁን ያልናችሁ ውሸት ነው ስንቀልድ። እልዬን የሚመስል የለም ኢንዘወርድ። ከውበታችን ብዛት መልኬ ስለበዛ ወንዱን ሁሉ ይለኛል ማንዱን ሆናል። ዋናውን ድምፃዊ አሊኑርን አንድ ቀን እንጋብዘዋለን። አሊኑር ይሄን ሙዚቃ በጣም ረጅም ጊዜ ሆኖታል ከወጣና በፊት አፍራን ባንድና ሶጃት ባንድ የሚባል ታውቃለህ? ሶጃት ማለት ያው ንጋት ማለት ነው። አፍራን ደግሞ ደስታ ነው በስልጥኛና መሐመድ ሲርጋጋ አሊኑርም ያው የረጅም ጊዜ ጓደኞቻችን ናቸው። አንድ ቀን እንጋብዛቸዋለን። እንግዶቻችንን እንጋብዝ። እንግዶቻችንን ከመጋበዛችን በፊት ዛሬ እንደዚህ ሽክ ያደረገን ኪንጎ ዲዛይን ነው። ኪንጎ ዲዛይን
ኪንጎ ዲዛይን እሺ አንተ ማስታወቂያው ሰራው እኛ ፋሽን ሾው እንሰራው ወይኔ ከታች ኮንጎ ባትኖር ኖሮ ኪንጎ አሪፍ ነበረች እስቲ ከላይ ኪንጎ ከስር ኮንጎ እስቲ ኪንጎ አዞ እንግዲህ ኪንጎ ዲዛይን አድራሻው ሽሮ ሜዳ ጉንድሽ ግቢ ብሎክ 9 አንደኛ ፎቅ በ0916444421 በ0920107717 ይገኛል። ኪንጎ ዲዛይንን እጅግ አድርገን እናመሰግናለን። እንግዶቻችንን እንጋብዝ ይቻላል። እንግዶቻችንን እንጋብዝ። እሺ ታውቃችኋላችሁ እንግዶቻችን? ማን እናውቀው? ዛሬ እንጋብዝ እንግዶቻችንን። ተዋቀስ ማሳ እንትኑን ኤልኢዲውን አጠፋዋለሁ ብሎ ዋናውን አጠፋው። ድም የሚል ነገር እዛ ጋር ሰምቻለሁ። የቱ ጋር? እዛ ውስጥ ከኋላ አንተ ውስጥ አንተ ጋር አይደለም። አንተ በኩል አይዞህ ልትሮጥ ነው እንዴ? ታዲያ ማሳ ካረገ ሌሎቹ ለምን አልጠፉም? አይ ራሱ ነው ጣ ብሎ እዚህ ጋር እንዳይሆን ሶስት ነገር። አይ አንተ ጋር አይደለም። አይዞህ አንተን አይነካም። አንተ በኩል አይደለም። ድምጽ የሚሰማኝ በዚህ በኩል ነው። ቢይዝም መተንኛ ማብረን ይያዛል። አንድ ቀን አስፋልት ተሻግሯል እኮ። ክቡራን ተመልካቾቻችን ፍልፍሉም ማርቆስም አያውቁም ነበረ። ሱራፌል ወይም ቡቡ የፍልፍሉ ወንድም ነው። ፍልፍሉ ሳቅ ነው ቡቡን ዛሬ የጋበዝ ነው። ሜላት ደግሞ የማርቆስ ልጅ ናት። እንግዲህ ፍልፍሉ ማርቆስም ሳቁ ነው ወንድሙንና ልጁን የጋበዝናቸው። እስቲ ዛሬ የቤተሰብ ጨዋታ እናድርገው አይደል እንዴ? ያምራል እንዴ? ስለዚህ አንድ ቤተሰብ አንድ ቦታ ስለማይቀመጥ ቡቡ ወደነ ማርቆስ፣ ሜላት ደግሞ ወደነ ፍልፍሉ ተወኝልናለች። ግን ከዛ በፊት የምትናገሩት ነገር ካለ ሁለታችሁ ፍልፍሉ ከዛ በፊት እኔ ተጨንቄ ነበረ። ጥያቄ ለመጠየቅ ምንድነው እንግዶቻችንን ፕሮግራሙ ፎርማቱ ተነጋግረን የምንወስደው ነው። ማርቆስ ግን ሲጠይቀኝ ማን ነው የሚቀርበው ሲለኝ ዓለም ነው አሴ ነው መሰለኝ ብዬ ምን ልበል በቃ አፌ ላይ የመጣውን ስም ነው የጠራሁት። በጣም ተጨንቀናል እነሱ እንዳያዩት በጣም መከራችንን አይተን ድንገት ለዚህም ነው አብረናቸው ያለቀስ ነው። ሰርፕራይዝ ማለት ይሄ ነውና አጨብጭቡ አይደለም። ሶስት አለ አንዱ ተጠቀመበት። እሺ ማርቆስ በጣም ነው የሚገርመው፣ በጣም ነው የሚያስደነግጠውም። ግን እኔ በዚህ ደረጃ እቺ ልጄን እኔ ሜላትን ማየት ሁሉ እኮ ፈራለሁ። በጣም ነው ማየት ሁሉ ሜላትን ማየት ፈራለሁ። አይኗን ሙሉ አይኗን አላየውም። አንደኛ ታሳሳኛለች፣ ሁለተኛ በህይወቴ ምንም ያረኩላት ልጅ ስላልሆነች እኔ ሜላት ሁሌ ታሳሳኛለች እና እኛና መስግነን አመሰግናለሁ። ፍልፍሉ ቡቡዬ ወንድሜ ነው። በኋላ ሌላውን እናወራለን። ስለመጣ ደስ ብሎኛል። ይሄ ቀልድ ግን እንደ ስኳር በሽታ ቤተሰብ ውስጥ ያለ ነገር ነው። እሺ እናመሰግናለን። እንግዲህ ቅድም እንዳልኩትኝ ቡቡ ወደነ ማርቆስ ጋር ትሆናለህ፣ ሜላት ደግሞ ወደነ ፍልፍሉ ጋር። እናመሰግናለን። እሺ እንግዲህ ቡቡ ሱራፌል ዋና ስም ሱራፌል በቀለ በረከት በቀለ ታናሽ ወንድሙ ነው። የሰፈር ስም ደግሞ ጋርጠው በሚለው ነው ብዙ ሰው የሚያውቅ ማለት ነው። ቤት ውስጥ ስም አላችሁ አይደል? ሌላ አሁን ለምሳሌ በረከት በቀለ ሱራፌል በቀለ ከሚለው ውጪ ስማችሁ ማን ነው? የእሱ የበረከት ስም እንግዲህ ቅጥል ስሙ ሳይዘራው በቀለ ይባላል። ሳይዘራው በቀለ። ያንተስ? አረሙ በቀለ ይባላል። እሱ ሳይዘራው ነው የበቀለው፣ አንተ ደግሞ ውስጥ ለውስጥ እርሻው ተበላሸ። ቡቡ በነገራችን ላይ በጣም ከቤቱ ነው መሰለኝ ጨዋታ ያለው። በጣም ቀልደኛ ነው። ብዙዎቹ ያወሩለታል። በጣም ቡቡ ጨዋታ ይችላል ይላሉና እስቲ ቡቡ በበረከት እንዴት ነበር ድሮ? እስቲ ከማየም ጋር ምናምን ገጠመኝ ካለ። በረከት እንግዲህ በጣም ብዙ ገጠመኝ አለው። እስቲ ከማስታውሳቸው አንዱ ገጠመኝ እኛ ቤት አጠገብ የቀበሌ ስጋ ቤት ነበረ። የቀበሌ ስጋ ቤት
እና በረከት ስጋ ጥሬ ስጋ መብላት አምሮታል። የያዘው ብር ለዛ ለስጋ ከፍሎ ለመብላት አይሆንም። ጠጋ አለና ስጋ ቆራጩን እንደው ታቀኛለህ ከእናንተ ቤት ጀርባ ነው የኔ ቤት ዝም ብለህ እንደው የ150 ብር ስጋ ቁረጥልኝ አለው። አሳዘነውና ቆራጩ ቆርጦ ሲሰጠው መብራት አይጠፋም። በረከት ቢላ ላጥ አድርጎ ሄዶ የሆነ ነገር ቆርጦ ሂሳብ ሲከፍል 200 ብር አይባልም። በረከት በ150 ብር ተስማምተን ገብተን እንዴት 200 ብር ትለኛለህ ይለዋል። የ50 ብር ሳምባ በልታል። ቡቡዬ ጋርድነት ይሰራል። ቀልድም ከዘር ይመስለኛል። ሆድም እንደዛው ጋርድነት ይሰራ የለ 2 ትልልቅ ፓስታ እና 10 ዳቦ 10 እንቁላል ይዞ ማታ አምሽቶ ነው ጋርድነት ይሰራል። ሲመጣ ቁርስ አንድ ላይ ስለው ከዚች ላይ እንደው ሌላ እስቲ ኧረ በረከት ታሪከኛ ሰው ነው። አንዴ ደግሞ የሆኑ ሰዎች እኛ ቤት አጠገብ ቤት ገዝተው ገቡና አሪፍ አድርገው ሰሩት። ያው የኛ የድሮ ቤት ስለሆነ የጭቃ ቤት በአጋጣሚ ያው ስም ይመሳሰል የለ ከሀብታሙ ልጅ ስም ጋር የበረከት ስም ተገጣጣ በረከትና ያኛውም የሀብታሙ ልጅ ስሙ በረከት እና በዛውም ጓደኛ ሆኑ። ያው ሰፈር አላማጅ ነው ሊያላምደው የሆነ ጥፋት አጥፍተው ሁለቱም በረከቶች የዛ ሰውዬ የሀብታሙ ልጅ አባት በረከትን ሽጉጥ አውጥቶ ሁለተኛ እዚህ ግቢ ብትገባ ነው በረከት የራሱ ልጅ ማለት ነው። በረከት የኛን በረከት ሁለተኛ እዚህ ግቢ ብትገባ በቃ ከልጄ ጋር ያለህን ጓደኝነት አቁማል። ከዛ የሆነ ሰዓት በቃ በረከት ከፍቶታል እዛ ግቢ በመቅረቱ ብዙ ነገር ቀርቶበታል። ከዛ አንድ ቀን ቤት ቁጭ ብላ የሴትዮ የሀብታሙ ልጅ እናት በረከት ብላ ስትጣራ በአጥር ተንጠልጥሎ የገነቱን ነው የሲኦሉን አለ። እዛ ላይ ጥሩ የሚያግዘኝ ሰው የነበረ ነበር። ተስፋዬ ዘውዴ ጠበቃ ነው። ጎረቤት ነው። በጣም አሪፍ በቃ ትንንሽ ልጆች አሉት አሁን አድገዋል እና ምግብ አይበሉም። ለምን ምግብ በቃ እምቢ ነው የሚሉት። እኔ እሄዳለሁኝ ምንድነው አይ ምግብ አይበሉም እናትየው ስትለኝ በጣም ደግነች እናትየው። በቃ እኔ እያጫወትኩ አበላችኋለሁ ብዬ የሁለቱም ሳቀ ይከፈት የለ የሀብታም ቤት ልጆቹን አጨብጭቡልኝ። ለምን ምሳ ከጨረሱ ኬክ ምናምን ይገዛላቸዋል። ሸረሸርም ይሄዳሉ። ምግቡ ካለቀ እኔ ስዛ ኩርት ብዬ አንበሳ በሉኝ። አንበሳ ሲሉኝ የሁለቱንም ቀረቀቅ ከዛ ባዶ ቀይዘው ይሄዳሉ። ጨረሱ። እኔ እየወፈርኩኝ እነሱ ከዛ እናትየው ልጆቹን ትጠይቃቸዋለች። እንዴት ብለው ነው ምግብ የሚጨርሱልን? ልጅን ማጫወት እኮ ነው። ከተጫወቱ ልጆችን በጨዋታ ነው ማብላት። እንደው ምን እያጫወታችሁ ነው የምትበሉት ትላቸዋለች። እኛ እናጨበጭባለን። አንበሳ ስንለው እሱ ይበላል። የዛ ቤት ብዙ ነው። ልክ እንደገቡ ሀብታሞች ናቸው። ቤት ውስጥ መጀመሪያ ጎርጓዳ ሳህን ይዤ ነው፣ እኛ ጎረቤት ነው ያሉት። ጎርጓዳ ሳህን ይዤ ነው የሄድኩት። ባዶ እንኮኮ ምንድነው ወጥ መዋጮ አለ የሰፈሩን ባህሪ ወጥ መዋጮ ብለህ? አዎ እንዴ የኛ ቤትን ወጥ እበላለሁ እንዴ? የሚገርም ሌላ ምን አንድ ጨምረልን እስኪ። በረከት እዛ እኛ ቤት አጠገብ ድራፍት ቤት ምናምን አለ እና ዱለትም ምናምን ይሸጣል። ያው ጠዋት ላይ ያው በረከት አንድ ሁለት ሊል ገብቶ ሴትዮዋ በጣም ደንበኛው ናቸው፣ ያው የቤቱ ባለቤት ማለት ነው። እና በረከት ምን ይላቸዋል ለሌላ ፍሬንዱ ነው እሳቸውን እንትን የሚለው ዱለት አዘው እየበሉ ልጁን የዛሬው እንጀራቸው ደግሞ አይን የለውም ሲሉት አይሰሙትም። ሴትዮዋ በረከት ምራኝ እንጂ ምራኝ በጣም ቡቡስ በኋላ ምን እንጫወታለን። ስለመጣ እጅግ አድርገን እናመሰግናለን።
ሜላት ማርቆስ ባለፈው እንግዲህ ከኒው ጄኔሬሽን ዩኒቨርሲቲ እንግዲህ በዲግሪ ተመርቃ ሄደን ሂልተን ሆቴል እጅግ አድምቀንላት ነበረ። ከዛም በኋላም የፕሮግራም መደራረብ ሆኖ አልጋበዝናትም። ዛሬ ጋብዘናታል። እጅግ በጣም ደስ ብሎናል። እስቲ ምን እስቲ ንገሪን እስቲ ስለ ማርቆስ ሜላት። እሺ ያው አክብራችሁኝ ስለጠራችሁኝ በመጀመሪያ በጣም አመሰግናለሁ። ያው ማርቆስ እንዳለው ነው ቅድም ብዙም የልጅነት ጊዜን አብሮኝ ባያሳልፍም በነበርንበት ጊዜ አንድ ላይ በጣም ጥሩ አስተዋይ አባት ነበረ። ያው እንደምታዩት ቀልደኛ አይደለም። ከዚህ በፊትም ተናግሬዋለሁ። ቀልደኛ አባት አይደለም። ሃርድ ወርከር ነው። የስራ ሰው ነው። ብዙ ስራዎችን ይሰራል። ማደንቅለት ደስ የሚለኝ ነገር ውስጥ ኦኬ ያለው። ስራስ እንዴት ነው አሁን? ስራ አሪፍ ነው፣ እግዚአብሔር ይመስገን ጥሩ ነው። አዎ ዛሬም በረራ ነበራት። እንግዲህ ያው ይህን ፕሮግራም ከጨረሰች በኋላ ትሄዳለች። ሜላት ስለመጣሽ እጅግ አድርገን እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ዛሬ ፋሚሊ ነው። ለምንድን ነው ዛሬም ተመልካች አድርገን የጋበዝናቸው? ቤተሰቦቻችን ነው። ቤተ ምህረት ሁሉን አቀፍ የልማት ድርጅት ባለፈው መጥተው ነበር። ዛሬም ተገኝተውልናል ማለት ነው። ቤተ ምህረት ሁሉን አቀፍ የልማት ድርጅት እንግዲህ ከዚህ በፊት እንደተገለጸው በርካታ ስራዎችን ነው የሚሰራው ማለት ነው እና የአእምሮ እድገት ውስንነት ያለባቸው ልጆች ሰብስቦ ያስተምራል፣ ያግዛል። እናቶቻቸው ደግሞ በተለያየ ሙያ እንዲሳተፉ ያደርጋል። ትምህርት እድል ይሰጣል፣ ያስተምራል። በሳምንት አንድ ቀን የኮምፒውተር ስልጠና ይሰጣል። በተጨማሪም ደግሞ በወር 1000 ብርና የንጽህና መጠበቂያ ቁሳቁሶችን በመስጠት በርካታ ስራዎችን የሚሰራ ድርጅት ነው ቤተ ምህረት ሁሉን አቀፍ የልማት ድርጅት። ነገር ግን ያለበት ቤት አሁን ይህን አገልግሎት እየሰጠበት ያለበት ቤት የኪራይ ቤት ነው። ኪራይ እየተከፈለ ነው። እንደገና ደግሞ ጠባብም ነው። ብዙ ሰዎችን፣ ብዙ ልጆችን፣ ብዙ እናቶችን ለማስተናገድ ስለማይመች የነገ ተስፋ የተቀናጀ የልማት ድርጅት አራዳ ክፍለ ከተማ አፍንጮ በር አካባቢ ከመንግስት የተሰጠውን ቦታ ለቤተ ምህረት ሁሉን አቀፍ የልማት ድርጅት ለግሷል ማለት ነው። እንግዲህ የነገ ተስፋ የተቀናጀ የልማት ድርጅት ይህንን ቦታ ከመንግስት የግንባታ ፍቃድ አውጥቶ ፕላን ወጥቶ ሁሉ ነገር አልቆ ስራው ሊጀመር ነው። ስለዚህ ሁላችሁም በሀገር ውስጥም በውጭም ያላችሁ ይሄ ህንፃ አልቆ በርካቶች ተጠቃሚ እንዲሆኑ የበኩላችሁን አስተዋጽኦ እንድታደርጉ ዛሬም በድጋሚ ጥሪያችንን እናስተላልፋለን። ለበለጠ መረጃ በ0913 364089 በ0913 364089 ከስርም እንጽፈዋለን። በዚህ መደወል ትችላላችሁ። በተጨማሪም ደግሞ ባላችሁበት ሆናችሁ ለማገዝ የምትፈልጉ በኢትዮጵያ ንግድ ባንክ አካውንት 1050 88 87 047 ደግሞ አለው። በኢትዮጵያ ንግድ ባንክ 1050 88 87 047 ከስርም እንጽፈዋለን። ቤተ ምህረት ሁሉን አቀፍ የልማት ድርጅት በማለት ማገዝ ትችላላችሁ። ህንፃውን እንሰራዋለን አይደል? እንሰራዋለን። ለምታደርጉት ድጋፍ ከወዲሁ እጅግ አድርገን እናመሰግናቸዋለን። ወደ ዋሻው እንደ ከማለፋችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ልጠይቃችሁ አይደለ? እሺ ተዘጋጂ። ከነ ከፍልፍሉ ከሜላትና ከዜዶ ነው የምጀምረው። እሺ ድሬዳዋ ሄዳችሁ ታውቃላችሁ? አሁን ለስራ ነው እዚህ የመጣሁት እንጂ እዛው ነው። እስቲ ድሬዳዋ ውስጥ ከሚታወቁ ምግቦች 8ቱን ንገሩኝ እስቲ። ሙሸበክ ፈታ አይደለም። ቆይ ሀለዋ 2 ፈጢራ 3 ፉል 4 ድንች ሰላጣ ምን ይባላል እሱ? ኩርኩባ ጥቅል ጎመን እሱ የፀጉር እንትን ነው። ልክ ነው። ኩሩምባ ጥቅል ጎመን ነው። እሺ 5 ኧረ ፈልጉ እንዳይሞላ
ቁሪባ ልክ ነው። አፉና በልተናል። እዛ አፉና የፍየል ጥብስ ቁሪባ ምንድን ነው? ቁሪባ ማለት ኩኪስ ነው። ኩኪስ ሆኖ ጡጦ የሚመስል ኩኪስ ኩሬባት አለ በልተሃል አለ። ስንት ሆናችሁ? ምግቡ አስጎምጅቶኝ መቁጠሬን ተውኩት። እሺ ሁለት ይቀራል። ድንች ወጥም የነሱ ነው የሚባለውን እዛ የሚጠራውን በስሙ ጥሩት። ሁለት ይቀራቸዋል። መለዋ ሀለዋን ያልሽው መለዋ ትክክል። መለዋ ሞልቷል። ቆቀር ፓስቲ ነው አይደል? ቆቀር ሹሞ ምንድን ነው? ቦሎቄ አይነት እንትን አይነት ነገር ነው። ሚጣጢሽ አለ፣ ስኳር ድንች ማለት ነው። ሚጣጢስ ማለት ነው። ፈጢራ፣ ሀለዋ፣ አርማታ የሚባል ምግብ አለ። አርማታ ማለት እሱን ለኔ ነበር። አርማታ ማለት ድንች፣ ስኳር ድንች፣ ሽሮ፣ ቦሎቄ ማለት የቦሎቄ ምናምን ተደርጎ የሚሰራ ነገር ነው። አርማታ ነው። እዚች ላይ አንድ ነገር ከወሮ ጊዜ ካልፈጀው እዛ ድሬዳዋ የኔም የቡቡዬም ዘመዶች አሉ እና ህይወቴ እና እዛ ሄጄ ሆቴል ገብቼ ጥሩ ምግብ ነው። ድሬዳዋ ላይ ትልቅ ሆቴሎች አሉ፣ ጥሩ ነው የሚያስተናግዱት። እና የሆነ ምግብ እየበላው እዛ ሆቴል ላይ አሁን እንደዚህ እንደምንለው ምግብ አንዱ ነገረኝ። ፍልፍሉ ይሄ እኮ በኒዶ ይቀንስልሃል አለኝ። በኒዶ ወተት ሲለኝ ለምን እዚህ ጋር አሁን እንደ ምሳሌ ነው የማወራ። እዛ ሆቴል ላይ ያንን ምግብ 500 ብር የምበላ ከሆነ ውጭ በኒዶ 100 ብር አይሞላም አለኝ። በኒዶ እኔማ እሺ አሪፍ ነው ውሰደኝ አልኩት። እኮ ሄድኩኝ በኒዶ ብዬ እኔ ስጠብቅ ለካ ውጭ ላይ እነዚህ ፉል ምናምን የሚሰሩት የምትቀመጠው ምን ላይ ነው? የኒዶ ጣሳዎች አለ። ጣሳውን ነው ኒዶ በኒዶ መቀመጫው ነው። ለማንኛውም በጣም እቺ ውጭ ላይ ያለ የምግብ እንትን በጣም ኢንጆይ ነው የሚያደርገው። በጣም ደስ ይላል። መቀመጫዎቹ ደግሞ የወተት እቃዎች ናቸው በብዛት ካየ ኒዶ ምናምን። አፉና የበላ ነው የት ቤት ነበረ? መግቢያዋ ላይ ማደያዋ ጋር በጣም አሪፍ ነው። እዘዝልኝ። ለማንኛውም አንድ ነጥብ አግኝተዋል። ጥሌ ብዙ አለም ከጠራ ጥሌ፣ ቡቡና ማርቆስ ደግሞ ሐዋሳ ውስጥ ከሚታወቁ ምግቦች 8ቱን ንገሩኝ። ቡርሰሜ፣ ቡርሰሜ 1፣ መጣጢስ 2፣ ጩከሜ 3፣ ዳጣማ ማጥቀሻው ነው። ፍሊቶ 4 ጥሬ ስጋ 5 አሳጉላሽ ፊሌቶ አለ 5 ኧረ ማርቆስ ሐዋሳ ምን ቀኑ ሙሉ ስመላየዋል። እዚህ ጋር በላንስ አንድ ቀን እዛ ወንዙ ጋር ነው። ስንት ደረሰ? 5 3 ይቀራቸዋል። ልጠቁማችሁ። በቦሎቄና በምናምን የሚሰራ ቦርዴ አያውቁትም። ኮርከፌ ደርሰውበታል። ደርሳችሁበታል። ዝም በል። ደርሰውበታል። ለምን እጅ አታስታጥበን? ደርሳችሁበታል። የሆነ ነገር አለ መናት ደርሳችሁበታል። እንደ ገፎ አይነት ምንድን ነበር ስሙ? እዛው ከፈፌ ኩርኩፋ በቃ አላገኛችሁትም? እስቲ ፍሌቶ አለ፣ ቡርሳሜ አለ፣ ጩካሜ አለ፣ ኦሞልቾ አለ፣ ዲማቲዮ የሚባል ምግብ አለ። ዲማቲዮ ማለት ቆጮ፣ የተፈረፈረ ቆጮ በቦሎቄ እርጎ ይኖረዋል። እሱ ዲማቲዮ ይባላል። ኦሞልቾ ደግሞ ካርፔት ይመስላል። የቆጮ እንጀራ ነው እና በጥብስ በምናምን ይበላል። የሚጣፍጠው እና ቡሌንታ ደግሞ በበቆሎ ዱቄት የሚሰራ አንተ ምግብ ላይ ሲሆን እንዴት ያለው ፈርፈር ያለ የሚጣፍጥ ምግብ ነው። እሺ ቦዬ የሚቀቀል የድንች ዘር ነው። የድንች አይነት ሲድ ነው። ዘር ነው፣ ስር ነው። አንድ ነገር ልቀር፣ በጣም የሚታወቅ ምግብ ቶታል ኮርኒስም አለ።
ኮርኒስ እንደገና ደግሞ ጎረድም በእናንተ ነው በጣም የሚታወቀው በአዋሳ ነው የሚታወቀው እዚህ በቃ እናመሰግናለን ገና አንድ ነገር አለ ስሙ ጠፋኝ ወደ ሽሮ ሜዳም በጎመንና በእንትን የሚሰራ ኩርኩፋ ቡሌንታ አይደለም በጎመንና ምን ካሽካ ወደ ይመስለኛል ወይ ወደ ጋሞ ወደ አርባ ምንጭ አካባቢ እኔ አዋሳ ስለጠየቅኩኝ ነው ሌላ ጊዜ ደግሞ የሌሎቹን አርባ ምንጭን የወላይታን የሌሎቹን ቦታዎች ስለምጠይቃችሁ እየዞራችሁ እንግዲህ ምግቡን በደንብ በሱ አሪፍ አሁን ደግሞ እኔ ደምስዬ ደግሞ አንድ ነገር ልጠይቅ አዲስ አበባ ላይ በመጥፋት ያሉ ምግቦች አንተ የጨረስካቸው ናቸው በመጥፋት ያሉ ምግቦች ሽፍንፍን ምንጭታምሽም ጠፍቷል ሽፍንፍን ድሮ ነበረ እንዴት ተሸፋፍኖ ነው የሚቀርበልን አሁን ግን ሰው ራሱ ነው ተሸፋፍኖ የሚበላው ተመልካቾቻችን ይሄ ነገር ካልቋጨው አያልቅም ምግብ ከተጀመረ ስለዚህ እንቋጨው እጃችንን እንታጠብ እንጃን እንጂ አንወጣም ነበር ሂሳብ ከፍለንም አንወጣም ነበር ለማንኛውም 1-0 እየመሩ ነው በቀጥታ ወደ ዋሻው እንድናልፋለን ማርቆስ ታሪክ ንገረን ፈራት እንዴ ሳይ አሁንማ ከንግስት ጋር ነኝ ቴኒስ ቴብል ተጫዋች ነበርኩ እስቲ ቅድሚያ ለልጅ ቴብል ቴኒስ ተጫዋች ነበርኩ ጠይቁት ምን ኳስ ሆነህ ነው ማርክዬ ከድሮ ጀምሮ ቴብል ቴኒስ የት ነበር የምትጫወተው ማርክዬ ለትምህርት ቤት ለፍሬውት ቴኒስ ቴብል ቴኒስ ቴብል ስንት ዓመት በፊት ነው ቆይቷል በአንድ እጅ ነበር እንትን መምቻውን የምትይዘው አዎ በአንድ እጅ እየቀያየር እንዴት ይችላል ራኬት እንዴት ቀጭኗ አይ የፈለገ እንደ ዶማ በሁለት እጅ ይዘህ ካልሆነ ራኬት መያዝ ያቅተኛል እንዴ አይ ማርክዬ ያኔ ቴብሉ ስንት ሜትር እንዴ የቱ ፕሮፌሽናል ቴብል ቴኒስ ሜዳ ስንት ሜትር ነው ይሄ 1.25 ፕሮፌሽናል የቴብል ቴኒስ ሜዳ ስንት ሜትር ነው ሀፋፉ 1.25 1.25 1.25 to 2.50 ሀፋፍ ፖይንቱን አውጣውና አንቱን ሁለት 1.25 2.50 እሱ ነው እንደ ተጫወተው እኔ የተጫወትኩበትን ቴኒስ ቴብል ሰርቶ የሚሸጠው እሱ ነበር እሺ ትምህርት ቤትህን ወክለ የት ተጫውተሃል በፊት በክፍለ ከተማ ነው እሺ ንፋስ ስልክ ያሉት ትምህርት ቤቶች ንፋስ ስልክ ውስጥ ያሉት ትምህርት ቤቶች እነ አጋዚያን እነ ሙሴ እነ ሰኔ 9 ከነሱ አይ ተጫውተ ጥያቄ አለኝ የስንተኛ ክፍል ተማሪ ሆነ ወይስ ከትምህርት በኋላ ነው 7ኛ ክፍል 6ኛ ክፍል ከ6ኛ ክፍል ጀምሮ ከ6 ጀምሮ እና ስንት ሰው ሰደበ ለምሳሌ አይ ስትሸነፍ አይ ያው ስትሸነፍማ በቃ 6ኛ ክፍል ያለው ነገር አልተዋጠልኝም ለምን መሰለህ 6ኛ ክፍል በጣም ትንሽ ልጅ ነው የሚሆነው ቴብሉ ላይ ራሱ ትንሽ ቁመቱ ያጥራል እሺ ቆይ ማርክዬ ስንት ለስንት ነበር መሸናነፊያው አሸንፈ ነበር ስንት ለስንት ያው 21 ነው አይታወቅ አይደል 21 22 21 22 አይ ለአምስት ለአራት በምን ያህል ሰዓት ነበር የምትጫወቱት ቢያንስ አንድ ጨዋታ በጣም ጎበዝ ከሆንክ 15 ደቂቃ 10 ደቂቃ እኔ እውነት ይመስለኛል ምን ትያለሽ መጀመሪያ የሰው ሐሳብ ምክንያቱም ሞርከኛ ማለት አይ የዛን ጊዜ አልተወለደችም ሲወራም ትሰማለች አይ ሜልዬ ነማት ያው የሯጭ ልጅ አምላጭ አንቺ ተናገር እኔ እንግዲህ እንደሚመስለኝ ውሸት ነው ይመስለኝ ውሸት ምንም አይነት የቴብል ቴኒስ ነገር ምንም አላየሁበት ግን ሜሉዬ አባትሽን የምናከብረው የምንወደው ጎበዝ ኮሜዲያን ነው ኮሜዲያን ነው ኮሜዲኑም ይሰራል ሱነት እና ከእንጨት ጋር ቅሩኝነት አለው ግንኙነት ብዙ አለ ስለዚህ ቴብል ቴኒስ ሰርቶታል ምናልባት ሳንቱን ሰርቶት ቴብሉን ሰርቶት ይሆናል ተጫዋች ነበርኩ ነው ያለው
እውነት ነው ተጫዋች ነበርኩ ነው ተጫዋች ነበርኩ ይጫወታል ሰው ንገሩኝ በተናጠል በድምጽ ብልጫ ይሁን በተናጠል እኛ ከባለቤቱ ያወቀው ውሽማ ነው ስለዚህ ከልጁ በላይ ተጫውቷል ውሸት ይተጫወታል አይ ሜላት እኮ ውሸት ነው ያለችው አልተጫወተም ነው እኔ አልተጫወተም ምን አልክ አልተጫወተማ ውሸት አልተጫወተም ውሸት ተጫውቷል አልተጫወተም ስለዚህ ስማ ኮርና ማን ነው የሚያወጣው ራስ ኮርና ታወጣና ራስ ኢሊጎር ያለው ግድ የለም ተጫውቷል ስለዚህ በተናጠል ነገር ዜዶ ተጫውቷል እውነት እሺ ሜላት እኔ አሁን እያጠራጠረኝ ነው ተጫውቷል ግድ ይላችሁ ነገር አለ ስለዚህ በድምጽ ብልጫ እናድርገው በተናጠል ነገሩኝ አንድ ጊዜም እንደዚህ እቃ ተሸክሜ ብሎ አይሸከም በተናጠል እንናገርና የበለጠው ድምጽ ያዝ እኔ ተጫውቷል ይመስለኛል ሜላት ንግግሮቹ ፐርፌክት ሆኑብኝ ወዲያው ፍልፍሉ እኔ በልጄ ነው እንግዳውን ሁለቱም ልጆች በቃ እንግዳዋን እናክብርና ንገሪኝ አልተጫወተም ውሸት እያየሁት ይሄን ነጥብ አጣሁት አልተጫወተም ማርቆስ ቴብል ቴኒስ ተጫዋች ነበርኩ ያለውን ፍሬዎት ቁጥር 2 6ኛና 7ኛ ክፍል እያለ ማለት ነው ያለውን ሜላት ባስረዳችሁ መሰረት ፍልፍሉ ሜላትና ዜዶ ውሸት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? ተጫውቷል አቦ ተጫውቷል እኛው እኔ እንጃ ምንም በቃ ተጫውቷል አውቄያለሁ አላውቅም ለቴኒስ ውሸት ነው ለማንኛውም 2-0 ሆነዋል 2-0 ሆነዋል ዜዶ ታሪክ ንገረን እሺ የ7 ሰዓቷን ፀሐይ በሙሉ አይኔ አያታለሁ ከቅርብ ጊዜ ወዲህ ደግሞ መንካትም ጀምሬያለሁ ዋዩላ አይ ደስ የምትል ልጅ ነው ከእንግዳው ነው የምንጀምረው ኦኬ እኔ እንግዲህ ዜዶ የምር ነው የምነግርህ አቃጠለም ነበር አቃጠለም ሳይ እንደዚሁም የነካም አትመስል እንኳን ልትነካት አይደለም አንዳንዴ ይሄ በተለይ አሁን የሙቀት ወቅት ይሄ የበጋው ጊዜ ላይ ክርር ብላ ትወጣለችና ሰው ሁሉ ሲያማርር እወጣለሁ እና አያታለሁ ስታይ ይፈር ትላለች እሷ ወዴት ነው ያለችው እዚህ ነው የምታያት ወደዛ እኮ ናት አይ ነው እኮ እንደዚህ ነው ማለት እጂ ግቢ አንቺ ብዬ ተነካታለሽ አንድ ጥያቄ ልጠይቅ አንድ ጥያቄ ጠይቁት መጀመሪያ ጠይቁትና በሳይንሳዊ አንድ ነገር ልጠይቅ ስናወራ ትሩዝ ደግሞ አለ ትሩዝ የሚባል እውነት የሚባል በሳይንሳዊ ግኝት ከተወሰነ ሜትር በላይ ከቀረብክ በጣም ወደ ውሃነት ሁሉ ልትቀልጥ ይሄ ነው ለየት ተቋቋምከው እሷ ናት እኔን መቋቋም ያቃታ መንፈሱ ጠንካራ ተቀያየራችሁ እንዴ እኔ እሞቃትም ጀምሬያለሁ እሷን ፀሐዩ ማን ነው አንተ ነህ እሷ መማር ትወዳለች ኦኬ ያ ፀሐዩ አቃጠለን ምለው አንተና የምታቃጥለው ፀሐይን በሙሉ አይኔ እንደዛ ያታለው ሲለኝም ነካታለሁ ስንት ሰዓት ላይ የ7 ሰዓቷን ማርቆስ የ6 ሰዓቷን የ7 ሰዓቷ ክርር ብላ የምትወጣበት ከ5 እስከ 8 ያለችው አለች ከራራዋ ለማየትም ምናምን የምትከለላትን አያታለሁ በሙሉ አይኔ እነካታለሁ በጭ ፀሐይ የምትባል ቤተሰብ ነች ሰው አይደለችም ፀሐይ የምትባል ሴት አይደለችም ወይ ጓደኛ ምናምን ትሆንና አይደለችም ክርም ያለች ልትሆን ትችላለች ለምን በክርክር ውስጥ ክርር ያለ ንግግር የምትናገር በላት አንተ ከፈለክ እንደሱ እኔ እንደዛ ልላት ልጄ በጓንትም ሊነካት ይችላል ግን ይሄ በተፈጥሮ ነገሮች ባሉና በተፈጥሮም እዚሁም ባሉት ነገር ሴትና ወንድ የሚል ነገር ካንተ ሰምቼ ነበር ከዚህ በፊት ሱማ ፀሐይ ምንድነች አንተና አንቺ የሚባሉ አሁን ፀሐይ ምንድነው ሴት ነው ወጣች ነው የምንለው ዝናብ ለምሳሌ መጣ ነው የምንለው ወንድ ነው አገርም እንደዛ እኮ ይጠቀሳል አገር ባንቺ አባት ሀገር አሁን ሩሲያ አባት ሀገር ሩሲያ አለ እንዴ ሩሲያ አባት ሀገር ነው ኢትዮጵያ ለምሳሌ እናት ሀገር ነው የምንለው ውሃ ምንድነው አንቺ ነው ውሃ አንቺ ናት መጣች ነው መጣ ነው መጣች ነው መጣች አይ ስትሄድም መብራት ወንድ ነው መብራት ወንድ ነው መጣ ነው የምንለው መጣ ሄደ ኦኬ ለምንድን ነው አንግሉን ወደ ሌላ የቀየርከው ወደ ፀሐዩን እንምጣ እሺ የኔ ወንድ እሱ ነው ማለት ወደ ፀሐዩን እንምጣ ፀሐይን ስንት ሰዓት ላይ ነው
ከ6 ከ5 እስከ 8 እስከ 9 ያለችው ክርር የምትጠነክርበት ሰዓት ሰው የሚደበቃት ሰዓት አያታለሁ። ፀሐዩን ወጥቼ እንደዚህ በሙሉ አይን አያታለሁ። ከፈለኩ ነካታለሁ። የት ሆነ ነው? አዲስ አበባ ሆነ ነው ሐዋሳ ሆነ? ብዙ ጊዜ አዲስ አበባ ሲሆን ይቀለኛል። ሐዋሳ ትንሽ አይመችም። ሪፍት ቫሊም ስለሆነ ነው መሰለኝ አይመችም። ሪፍት ቫሊ ሐዋሳ ሪፍት ቫሊ ነው ስሙ። ቀለለኝ ማለት ምን ማለት ነው? ሴንትራላይዝ ታደርጋለች። ከአንድ ቦታ ወደ ጎርጓዳ ቦታ ላይ ሲሆን ፓወሯ ይጨምራል። አዲስ አበባ ላይ ሲሆን ቀለል ይለኛል። ነገር ውስጥ ሀሳብ ውስጥ ገባሽ። ቡቡዬ እንደዚህ እየሰራን ነው የምንበለው። የሚገርመው አሁን የሚገርመው ነገር ምን መሰለህ? ያለምንም ምክንያት በዚህ ድፍረት ሊያወራን አይችልም። ሌላ አንግል አለ። እውነት አንተስ? እኔ እውነት ነው የምለው። ለምን ማለት የሆነ ፀሐይ በጣም ወዳጁ ነች ማለት ነው። እና በቃ የግል ፍሬንዱ ነች፣ ጓደኛው ነች። ምናልባት ጓደኛው ናት። ለካታል ትምህርት ቤትም አብረው ይሄዳሉ ይመለሳሉ። ግን እውነት ነው የምለው። እውነት ሺዝ በሚለው ኤልዲ እኔ ተናግሬያለሁ። ጓደኛዬ አይደለችም ሴት አይደለችም ብያለሁ። በላንተኛ አለን እና ቡቡን አሳምኑታል። ቡቡዬ ምንድን ነው አሁን ያልከው ነው አይደለ? እኔ እና እሱ እኮ ተስማምተናል። ስለዚህ እውነት ማርቆስን ነው ብዙ ውሸት ብሏል። የእኛን ደግፎ መሰለኝ አልተዋጠልንም። ውሸት ብሏል። ውሸት ብሏል። ዜዶ የ7 ሰዓቷን ፀሐይ በሙሉ አይኔ ቀና ብዬ አያታለሁ፣ ከቅርብ ጊዜ ወዲህ ደግሞ በእጄም እነካታለሁ ያለውን ጥሌ፣ ቡቡና ማርቆስ በአብላጫ ድምፅ እውነት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? ፀሐይ ግን ፍሬድነች ይዞ የወጣ ነበር። ፀሐይ እውነት ነው። ያው ያስረዳናል እንጂ ለምን መሰለህ በዚህ ድፍረት አይመጣም። የሆነ እውነት ካልያዘ አዎ ብዙ ጊዜ አያታለሁ። አሁን ደግሞ እነካታለሁ። አይኖቼ እናመሰግናለን። ማርክዬ ተቀብለናል። እግዚአብሔር ይባርክህ። ፀሐይ የሆነች ልጅ ወልደሃል። ለማርቆስ ቤት መብራት ቢጠፋ ራሱ አያሳስባቸው። በጣም አሪፍ ታሪክ። ከሌለች ደግሞ የማርቆስ መላጣ ያበራል። አሪፍ ታሪክ። ለማንኛውም 2-1 ሆነዋል። 2-1 ሆነዋል። ይመጣል። ቡቡ ታሪክ ንገረን። እዛች ላይ ያለችውን አንብባት። በረከት እናታችንን የኔ ፍቅር ብሎ ነበር የሚጠራት። በረከት እናታችንን የኔ ፍቅር ብሎ ነው የሚጠራት ብሎ ነበር የሚጠራት። ጠይቁት ነው። በረከት ዞሮች እዚሁ ነው እኮ አባቴ አለው። እኔና ቡቡዬ 2 እናት አለን። ይህንን አውቃለሁ። ተስፋነሽ እቴት ታድላችሁ እና እማዬ የእቴትን ነው እማዬ ግን ብዙ ጊዜ በረከት እማዬ ሲል ነው የሚታወቀው። አያት ጠይቁት ማለት ባለ ታሪኩ እኮ አጠገባችን ነው። እንዴት ልጠይቀው? ያሺ የኔ ፍቅር ያላት ስንት ዓመቱ ላይ ነው ልበል? ገና በቃ ድክ እያለ አንተ እኮ አልተወለድክም። አይ ያው የመከታተል ብዙ ነገር አለ። እሱ አፍ ሲፈታ እኔ ዳዴል ነበር። እንደው ነፍሷን ይማርና ቡቡዬ በየ ወንድ አያታችን የሞተ ጊዜ ገብረት እማዬን ደረቷን እኔ ትንሽ ነበርኩኝ። ደረቷን እየመታች ስታለቅስ አንተ ሆድከ በፊት መሰለኝ እና ቀሚሷን ጉትት ታደርጋለህ። ምንድን ነው ስትለኝ ምን ፈለግክ ስትለኝ አይ ጨፍረሽ ዳቦ ትጋግሪልኛለች አንተ በወልክ አንተ ዳቦ ላይ ነህ። በቃ ጨፍረሽ ዳቦ ትጋግሪልኛለች። እሳቸው እኮ ለቅሶ ላይ ደረቱ የመጡ ነው።
ያንተ ነገር እኮ የቆየ ነው። ስንት ዓመቱ ላይ ነው እንደዛ ብሎ የሚጠራው? 15 አባቴ እንደዛ ብለህ ጠርተህ ታውቃለህ? አይ እኔ እማ ብያት ነው እማ ነው እንጂ የኔ ፍቅር አንዳንዴ እንትን ሲለው የለም ረጅም ጊዜ እማ ማለት እንትን ይለው የለ ከዛ የኔ ፍቅር ማለት አሁን እኮ ራሱን ነው እየተፈታተንከው ያለው። አዎ ያው እሱ ደግሞ ረስቶታል። ምናልባት ጠጥቶ ሲገባ ይሆን አላስታወሰማ ብሏት አያውቅም ብያት አላውቅም አለ። በዛ እድሜ አይጠጣም። እማዬ ነው የምላት ከድሮም እማዬ ነው። ስለዚህ ለመሰለ አሁን አንዳንዴ አሁን የፋሲካ ነው ምሽት ላይ ምግብ የምንበላው የፋሲካ ነው ሌሊት የሚበላው ምግቡን ይዘዋል። ምግቡን እና በሩን ከፍቼ ልክ ስገባ በራችን መቀርቀሪያ ነበረው እና መቀርቀሪያው ጣለኝ። አምሽቼ ነው እንዲህ ቀና ብላኝ ወልዶ ፎሪ ወልዶ ፎሪ እሺ እውነት ውሸት ታዲያ? እኔ ውሸት ነው ባለቤቱ ብሎ አላውቅም ካለ እኔም አይ ነው የምለው። እቴቴንም አማይ ነው የምለው። ሜላትስ? እኔ ደግሞ ያው በዚህ አጭር ጊዜ ውስጥ እንደዛ አይነት ታሪክ ያመጣል ብዬ አላሰብኩኝም። ስለዚህ እውነት ይመስለኛል። እሺ አሳምኛቸው። ግን በየጊዜው ነበረ የኔ ፍቅር እያለ የሚጠራት ወይስ በመሀል ላይ ነው? አይ በቃ ምናልባት ሲቸግር ይሆን ሳንቲም ስትፈልግ ይሆን? ማይነው ነው የምጠይቀው። እኔ እኮ በሷ አጠራር የምጠራት የኔ ፍቅር ምናምን ብለህ የምትለምነው ይሆን? እሺ ስለዚህ ሜላት እውነት ብለሻል። ፍልፍሉስ? አይ እኔ ውሸት። በቃ እኔ አባቴ ጋር ውሸት። ቡቡ በረከት እናታችንን የኔ ፍቅር ብሎ ነው የሚጠራት ያለውን ፍልፍሉ ባስረዳው መሰረት ያው ውሸት ነው ባለው መሰረት ፍልፍሉ ሜላትና ዜዶ በአብላጫ ድምፅ ውሸት ነው ብለዋል። አሁን ቡቡ ያወራው ነገር እውነት ነው ውሸት ነው? ከዛም በላይ ነች። ግን እኔ የማይል ፍልፍሉ የኔ ፍቅር ሲል ራሱ ሰምቼዋለሁ። እውነት ነው። አገኘ ንገረን፣ ቆይ ንገረን። ያው ብዙ ጊዜ በማዬ ይበደርና አይመልስም ገንዘብ ወዲያው ይቀየስና የኔ ፍቅር ሲላት እሷ ማንጀቷ ሱቅ ላይ ነው የምላት። ሱቅ ላይ ነው አሁን ሱቅ ላይ ነው የኔ ፍቅር እላታለሁ። አቤት ደንድር ላይ አለብኝ። በጣም ምንድን ነው አየህ፣ ተበዳሪ ይረሳል። ተበዳሪ ይረሳል። በአጋጣሚ ስሟን አንስተናልና ነፍሷን በገነት ያኖርልን። አሜን አሜን አሜን። ለማንኛውም እስካሁን ባለው ነጥብ ሁለት እኩል ሆነዋል። ሜላት ታሪክ ንገሪኝ። እኔን አታሽኝ ለማርቆስ አላውቅም እንዳትለኝ። እሺ በ8 ዓመቴ መፋቂያ እየሸጥኩኝ እተዳደር ነበረ። አንቺ? አዎ እኔ በእንጨት ዙሪያ ናቸው። ማውዬ በ8 ዓመትሽ መሆኑን በምን አወቅሽ? አስታውሰዋለሁ። ታስታውሻለሽ? በደንብ አስታውሰዋለሁ። ማን ነበር አብሮሽ? እናትሽ እንዴት ፈቀደችልሽ? በቃ ፈቀደች። ያው እኔ እናቴ ምንም ነገር ልሞክር ስላት ሰፖርቲቭ ስለሆነች በቃ ጎ አሄድ። ሰፈርሽ አካባቢ ነው ይሄን የምታረጊው? ሰፈር አካባቢ ነው? የት ነው የምትሸጪው? መፋቂያውን ገዝተሽ ነው የምታተርፊው ወይስ? ኧረ እኔ ቆርጬ በስርዓት ነው ነበረ።
አካባቢው ላይ አካባቢ ካለው እኔ እንደውም ትዝም ይለኛል ልጅ ሆና መፋቂያ ስጭኝ ስላት አኩርፋኝ አትሄድ ወላቅ አይደለም ምን ሆነ ነው የሚለው መፋቂያ ስላት ምን ልትፍቅ አለች ባዶ ቤት አይጠረግም እንዲያልኳት ወዲያው ሰጠች ጠይቋት አይ ቆይ ገና ነው እኮ ጠይቃት መፋቂያ ከየት አመጣሽ መፋቂያው ከአካባቢው ላይ ቆርጫል እንደዚህ ዛፍ ምናምን ያደጋል አይደል የመፋቂያ ዛፎች ከዛ እየቆረጥኩኝ እና ትሰሪው ነበር ጫፍ ጫፍ እንደዚህ አሁን መፋቂያም እንደምንገዛው ማን አስተማረሽ ራስሽ ዝም ብዬ ከሰሳይ ምናምን የመፋቂያ አይነቶች እስቲ ሶስቱን ንገረኝ መፋቂያ የሚሸጡ ሰዎች የመፋቂያውን አይነት ያስመርጡሻል ያቺ ነገር የሚለው አለ ስለዚህ ብዙ አይነት ነው የመፋቂያ አይነት ሶስት አይነት አሉ አሁን ለምሳሌ መፋቂያ ሙፋቂያ ሚፋቂያ የቅጠላ ቅጠሎች የተፈጥሮ ቅጠላ ቅጠሎች አይነት በሚያጸዳ አለ ምናምን የሚል አለ ከነዛ ውስጥ አንቺ የምትጠቀሚው የቀረሮ አለ የዛር የዋንዛ አለ ምናምን መፋቂያዎች አሉ የትኛውን ነበር እኔ ይሄ ችፍርግ የሚባለው ችፍርግ ቆይ ሜሉ ቆይ እምትሸጪው ከቤት ውጭ ነው ውጭ ከቤት ወጥተሽ አውትዶር ሰርቪስ እንዴት እንደዚህ አይ እንደዚህ ምናምን ይዤ ሳይሆን በቃ የላገኘሁት ሰው ግን ያስተዋወቅኩኝ የሸጥ ነበር ፕሮዳክቱን በዛ በጣም ያነጣል ምናምን ትንሽ ልጅ ስለነበረች እንዲህ በጃኬቷ ከልላ ነበር ፍሬንድ ትፍቃለህ ትለዋለች ችፍርግ በጣም ያነጻ ነበር እውነት ችፍርግ ስላለች ነው አሁን እኔ ወደ እንትኑ የመጣሁት ለምን አረቺ ችፍርግ አታውቅም በቃ ከማርቆስ የተሻለ እሷ በ8 ዓመቷ መፋቂያ ማርቆስ በ8 ዓመቱ በርበሬ ነበር የሚጣጣ ጥጥሌ እውነት ሸት ማርቆስ አሁን በፍጹም አላለም መሰለህ ይሄን ባኪስትሪ ራቅም ቢል ያውቃል ይሰማል ምንም የምታውቀው ነገር የለም አይደል እኔ ቢዝነስ ማይንድ እንደሆነች አውቃለሁ ሜላት በጣም ገቢ ታመጣለች ልጅ ቴንክ ዩ ቬሪ ማች እና ካንተ ምን በቃ መለስክልኝ ለኔ እውነት ቡቡስ እኔም እውነት ነው ለምን ያው ለስራ ያላት ተነሳሽነት እሱ ተናገረ በጣም ማርቆስ ፍቅር ነበር ስላለ አይ እኔ ያላመንኩት መፋቂያ አትሸጥ መፋቂያ ወጣ ሸጣ አቅም ግን ነትሸጥ ውሸት ነው ውሸት አልቀየም አይ የስራ ባህል አሁን እኮ ይሄ ስራ ነው ስለ ስራ ነው የምናወራው አባትዬው ቃል ባህሪዋን ስራ ደግሞ ማርቆስ አንተ ልጅ እያለህ የሆነ ነገር ሽቀላ ስትሸቀል ቤተሰቦች ያውቁ ነበር አያውቁ ባገሽ አሁን መልስልኛ አሻው እኮ ስለዚህ ይኸውልህ አንተኛ ነገር አንተ ራስህ ከልጅነት እሷ ራሷ በጣም ብዙ ነው ማብራሪያ የሰጠችው ስላንተ የስራ ባህል በመስማትም ቢሆን ልትወርስ ትችላለች ሁለተኛ አንተ ራስህ አሁን በተፈጥሯ ስትናገር በጣም ታታሪ ጠንካራ ሰራተኛ ይቅርታ ደም እኔ መቼም ልጄ ነች ግን አንድ ነገር ልመሰክርላት ፈልጋለሁ ሜላት የምትገርም ልጅ ነች ሜላት ሳናቀው ማለት ነው ሳናቀው የሚኒ ሚዲያ ኃላፊ ነበረች ሳናቀው ሞዴል ነበረች ሳናቀው አስተማሪ ነበረች ሳናቀው ፊልም ሰርታለች ሳናቀው ታዋቂ ሆነች ሳናቀው ክሊፕ ትሰራ ሳናቀው ደግሞ አየር መንገድ መግባቷን ማናቀም ነበር ቆይተን ነው የአንድ ትልቅ ሆስፒታል ኤጀንት ነበረች ሳናቀው የኢትዮጵያ አየር መንገድ ተምራ ተፈትና ለስራ ገብታለች እና ሜላት በርግጥ በጣም የመፋቂያውን ባይዘው የምርቃቷ ቀን የመጀመሪያ ኤሌመንተሪ እና ሃይ ስኩል የተማረችበት አሳይ ትምህርት ቤት አሳይ ትምህርት ቤትን አመስግና መምህር ማን ነበር መምህር ሰለሞንን ምንድነው የሸለማችሁት ያው ሽቶ ነበር የሸለምነው በጣም ጠርተውት መምህር ሰለሞንን ከአሳይ ትምህርት ቤት ሸልሞታል መምህር ሰለሞንን አንድ ቀን እዚህ እንጋብዘዋለን አሳይ ትምህርት ቤት ከንትን ከመውለድም በላይ ልጅ ትወልዳለህ ሜላት ማርቆስ ወለዳት ከኔ ከመውለድ በላይ ደግሞ ህይወቷን ጥሩ እንድትመራ ጥሩ አእምሮ ጥሩ ጭንቅላት እንዲኖራት ደግሞ መምህር ሰለሞን እንደገና ወለዳት በጣም መምህር ሰለሞን ከአሳይ ትምህርት ቤት እውነት ሸት አሁን ወደ እውነቱ እንምጣ ላሳምን የምፈልገው ነገር ሳታቀው
8 ነገር ነው የነገርከኝ። ሳታውቀው አንተ እኛ ሳናውቀው ውስጥ ለውስጥ እሷ ታዋቂ ነበረች፣ ሚኒ ሚዲያ ነበረች፣ ተፈትናለች፣ ዩኒቨርሲቲ ጋር ሳታውቀው መፋቂያ ሸጣለች። እውነት ቡቡ እኔም እንደዛ እውነት ማርቆስ ምን ላድርግ? እውነት እሺ ሜላት በ8 ዓመቴ ላይ መፋቂያ ሻጭ ነበርኩ ያለችውን የሥራ ባህል ተምሬ ማለት ነው። ጥሌ ቡቡና ማርቆስ እውነት ነው ብለዋል። አሁን ሜላት ያወራችው ነገር እውነት ነው ውሸት ነው? መጣ አንድ ይቀረዋል። እውነት ነው። አንዳንዴ በጣም ለስራ ባህል ያላት እንትን ስለሆነ አሁን አንድ ስላለኝ አጨብጭቡላት። ንገርን እስቲ ሜላት ታሪኩን። እኔ እውነት ለመናገር ማርቆስ እንዴት እንደረሳው ይሄን ታሪክ አላውቅም። ምክንያቱም ከቤት ወጥቼ አንድ የማገኛት ፍሪደም አያቶቼ ቤት የሚሄድባት ጊዜ ነበረ። አያቴ ቤት እንግዲህ ማርቆስ እዛ ነበረ አያቴ ጋር የመፋቂያ ዛፍ ነበረ እና እኔ ሁሌም ስራ መፍታት አልወድም። እናቴ ደግሞ በጣም ጠንካራ ጀግና ወንድ የሆነች እናት ነበረች እና ያደግኩት ይሄ የስራ ተነሳሽነት የስራ ፍቅር ያላቸው ቤተሰብ ውስጥ ነው እና እኔ አሁን ቤተሰቤ ውስጥ አክስቴ ምናምን እምላቸው በእንስት የሚጠሩ እንትኖች በሙሉ የወንድ ስራን ምናምን ነው የሚወዱት፣ የሚደግፉት፣ የሚያደንቁት ምናምን እና ስሄድ የዛኔ የመፋቂያ እንጨት ነበረ እና የሆነ ጊዜ መፋቂያ መንገድ ላይ ሰው ሲገዛ አይቼ ቆሞ እንትን ቅርጽ ሲያወጣ አየሁትኝ። በእነሱ ቢላ ቅርጽ ሲያወጣ ምናምን አይ ነበረ። ከዛ ሄጄ መፋቂያውን ዛፍ ሳየው ለምን አልሸጥም? ለምን ትንሽ ብር አልይዝም ነገር ያው እኔ ቤተሰብ እጠይቃለሁ። ማስቸገር ልጅ ነበርኩኝ ድሮ በአስተዳደጌ ትንሽ ማስቸገር ልጅ ነበርኩኝ። እኔ የፈለኩት ካልሆነ ምናምን የምል አይነት ልጅ ነበርኩኝ። ግን ሌላ ደግሞ ምን አስባለሁ ልጅ ደግሞ በራሱም ተጣጥሮ የሆነ ነገር መያዝ አለበት የሚለውም ደግሞ ሀሳብ ነበረኝ እና የ8 የ9 ዓመት ልጅ ሆኜ ነው አይ ቲንክ 2ኛ 3ኛ ክፍል አካባቢ ነበርኩኝና መፋቂያውን ቀነጥስና እዛው በቢላ ቁጭ ብዬ አክስቶቼ ያግዙኛል፣ የማርቆስ እህቶች ወንድሞች ያግዙኛል። ዲዛይን አወጣበት ነበረ። ከዛ ዲዛይን አወጣና ብዙ ደርድሬ ኖት ኢቭን እዛ ቤት ውስጥ ላሉ ሰዎች ብቻ አይደለም የምሸጠው፣ ለጎረቤትም ለምንም ነበር የምሸጠው። ሌላ ደግሞ የእጅ ላስቲክ የዛን ጊዜ ፋሽን መጥቶ ነበር እና እነሱንም እየሰራሁኝ ከመርካቶ እናቴ ትገዛልኛለች። እሱን እየሰራ አያቴ ቤት ነው ስሄድ አክሰስ የማገኘው ብዙ ሰው የማገኘው። ስለዚህ እዛ እየሄድኩኝ እሸጠው ነበር ማለት ነው እና ብዙ ነገሮችን ሽጫለሁ። ያው መፋቂያ ትንሿ ነገር ናት። የሚገርም ታሪክ እዛች ላይ ፈልፍለሽ ነው አይደል? መፋቂያዋ ላይ ያው መፋቂያው ይሄ ስሙን እኔ አላውቀውም እንትን ይሄ ሁሉም ሰው ቤት የሚገኘው መፋቂያ አለች። መፋቂያ ምንላት እና ቅርጽም ለማውጣት ቀላል ናት እንትን ስለሆነ ስለዚህ ካሁን በኋላ ሴቷ ፍልፍሉ ነች እየፈለፈልሽ። ለማንኛውም የጥሌ የቡቡና የማርቆስ ቡድን 3-2 እየመሩ ነው። 3-2 እየመሩ ነው። በማስከተል ምስል እዚህ ላይ ተደርጎ የመጠያየቅ ነው። አባትና ልጅን አይደለ እናጫውታቸው። ደስ ይላል። ሜላትና ማርቆስ ነው። ብድግ በሉ። ስለዚህ ሜላትና ማርቆስ ምስል አድርጋችሁ ነው። እሺ መጀመሪያ ማን ያስረዳ? እኔ ልጠይቃት። አንተ ጠይቃት። ስለዚህ ለሚጠይቅሽ ብቻ ነው የምትመልሽው። ስም አትነግሪውም። ያው ያለውን ነገር ብቻ እንትን ታደርጋለሽ። ግንባሬ ላይ ያለው ምንድን ነው? ሰው ነው? መኪና ነው? እቃ ነው? ቁስ ነው? የሰው እንትን ነው። የሰው ስዕል ነው። ወንድ ነው? ሴት ነው? ወንድ ነው። ወንድ ነው። ወፈር ያለ ነገር ነው? በጣም ቀጭን። በጣም ቀጭን። በጣም ቀጭን። ምን ስራው ምን ይመስልሻል? ብዙ ነገር ነው የሚሰራው። ለምሳሌ ብዙ ስራዎች አሉ። ከስራዎቹ መካከል የጫጩት ጥርስ መፋቅ ይሰራል። እሺ ሌላ መፋቂያ ይሸጣል። ሌላስ?
ሌላ ያው ከነገርኩማ ታውቀዋለህ። በቃ ታዋቂ ነው ወይስ ታዋቂ ነው? ታዋቂ ነው። እሺ ፀጉሩ ሙሉ ነው? ኧረ የለውም ፀጉር ጭራሽ ምንም ነገር የሌለው ትንሽ ጣል ሀፋፍ ነው። ይዘፍናል? ቲያትር ይሰራል? ኮሜዲያን ነው? ይሞካክራል። ኮሜዲያን ነው? ሰዓት ሊሞላ ነው። ጥላሁን ፀጉር አለው። እዚህ አካባቢ ይኖራል? እዚህ ከኛ ጋር ይሰራል? ከኛ ጋር ይሰራል። አንድ ድል ነው ያለ። እሺ በመጨረሻ ልዩ ባህሪው ምንድን ነው? ልዩ ባህሪው ምን አለ? ወይም ልዩ የሆነ ምልክት አለው ላይ? ምግብ ብዙ አይበላም፣ ይጨፍራል። መልስልን፣ ሰዓት እንዳይሞላ። በጣም ጨፋሪ ነው። በጣም ይደንሳል፣ ይወዛወዛል። ማርቆስ ራሱ አይደለም። ፍልፍሉ ነው ወይ ማርቆስ ራስ አግኝተዋል። ማርቆስ አግኝተዋል። እሺ እኔ ላይ ያለው ሀገር ነው ሰው ነው ምንድን ነው? አይ ሰው ነው። ሴት ወንድ ነው? ወንድ ነው። እዚሁ አካባቢ ነው? እዚሁ ማለት እዚሁ ኢትዮጵያ ውስጥ ታዋቂ ነው? ትንሽ ታዋቂ፣ በጣም ብዙ አይደል፣ ትንሽ ታዋቂ። እግር ኳስ ተጫዋች ነው? ኮሜዲያን ነው? አርቲስት ነው? አይ አርቲስት ነው። ኮሜዲያን ወይስ አርቲስት? የፊልም ባለሙያ? ፊልም ይሰራል፣ ኮሜዲ ይሰራል፣ ይዘፍናል። እዚሁ አካባቢ ነው? ኢትዮጵያ ውስጥ ነው ወይስ እዚህ እኛ አካባቢ ነው? ማለት ኢትዮጵያ ውስጥ ነው። ቅድም ነገር የለ እንደ እኛ አካባቢ ነው ወይስ? እኛ አካባቢ እዚህ አካባቢ እዚህ አካባቢ ነው። ይዘፍናል፣ ፊልም ይሰራል። አይዘፍንም፣ ዘፈን ጭራሽ አይወድም። እና ምንድን ነው የሚሰራው? ጋዜጠኛ ሆኖ ሰርቶ ያውቃል? አያውቅም። ሬዲዮ ላይ ኮሜዲያን ነው በብዛት፣ ግን እንዲህ ብሎ ነው የሚሄደው። የመጨረሻ ፍልፍሉ እግሩ ነዋ። ዝም ብለህ እኮ በአሁኑ አረማመዱ ኮሜዲያን ባትላት፣ እዚህ ያለ ባትላት፣ ሰው ነው ብለህ ብትራመድ ታውቀው ነበር። ለማንኛውም አንዳንድ ነጥብ አግኝተዋል። እሺ ለማንኛውም እስካሁን ባለው ነጥብ የጥሌ የቡቡና የማርቆስ ቡድን 4-3 እየመሩ ነው። ጥሌ ታሪክ ንገረን። ወደኋላ የሚበራ አንበጣ ይቻላል። ወደኋላ ብቻ ነው የሚበራው አንበጣ። እንዴ ማንኛውም አሁን አዋፍ ወይ በሰማይ ላይ የሚበሩ ነገሮች እንደዚህ ነው አይደል? እንደዚህ የሚሄድ አንበጣ ስፖኪዮ አለው። በቃ እንደዚህ ያለ ነው የሚሄደው። ተፈጥሮ እኮ ነው እንጂ ወደፊት መሄድ አይችልም። ወደፊት ሄዶ አያውቅም። ኧረ አንበጣ ወደኋላ ነው የሚሄደው ይላል። ሜላት እንግዲህ በበረራ ጉዳይ አይደለም፣ አንበጣ ነው ያልኩት። ወደኋላ የሚሄድ ዜዶ ጠይቀው። እኔ ምን ልጠይቀው? እንዴት ብሎ ነው አንበጣ ወደኋላ የሚሄዱ? በመንጋ ነው? ሲንግልም አንዳንዴ የአንበጣ መንጋ ግር ብሎ ሲመጣ ወደፊት ይሄድ ወደኋላም አታውቅም። ግን ክላውድ ላይ አንበጣ እኮ እንትን ቋሚ ነው። አንበጣ አንተ ታውቀዋለህ? የምታውቀው አንበጣ እኮ 3 ሰዓት ነው 4 ሰዓት ነው አይደል? እድሜው አይደል? አንተ የምትለው ክረምት አግቢውን ነው እንዴ? አንበጣ ፌንጣው ማለት ነው። ፌንጣው ነው። አንበጣ እኮ ሲባል ፌንጣውም ክረምት አግቢውም ምናምን አንበጣ ነው። ክረምት አግቢው አይደለም። አንበጣ የሚባለው እግሩ ላይ መጋዝ ያለው ነው እኮ ፌንጣው ነው። በተለምዶ ምን መሰለህ፣ በተለምዶ አንበጣኛ ምን ከተማ ውስጥ ያደግን በብዛት አንበጣ ፈረስ ምናምን ዝናብ ሲመጣ አንበጣ ነው ተቆረለኝም እንዳትቆጣ። እሱ ነው እግሩ ላይ መጋዝ ያለው ዋናው የአንበጣ መንጋ የሚባለው። ኧረ አንበጣ ነው። ክረምት አግቢ ነው የማውቀው። አንበጣ ሲባል ማለት ነው እሱ ወደኋላ ክረምት አግቢ ሳይሆን አንበጣው በቃ እንደዚህ ነው የሚሄደው። እንደዚህ እኮ እያየሁት ነው። እንደዚህ እግሩ ላይ መጋዝ ያለውን አንበጣ ነው የምትለው አይደል? ውሸት ነው። አንበጣ ወደፊት እየሄድኩ ወደኋላ ነው የሚሄደው። ሊሆን ይችላል። እውነት ውሸት? እውነት ሊሆን ይችላል። እንዴት ወደፊት እየሄደ ከሆነ ያኛው ወደኋላ ቆሜ እያየሁት ከዛ ጋር ወደዚህ ነው የሚሄደው እንጂ ወደዚህ እንደዚህ አያውቅም። በቃ እንደዚህ ነው። እሱ እየሄደ አንበጣው ወደኋላ አልሄድኩም።
አልሄድኩም ማለት ነው። በገዛ እግሬ እንትን አልሄድኩም፣ ቆሜ እያየሁት ነው። ግን የሚሄደው እንደዚህ ነው እንጂ እንደዚህ ውሸት ነው። እውነት ሊሆን ይችላል። በራሪ እንስሳ ነው። አይኑ ቤት በኩል እንደሆነ ላያቅ ይችላል። ኧረ እያየሁት ነው። ስለዚህ አይኑ የቱ ጋር እንዳለ ይታወቃል እኮ በጀርባ በኩል ነው ነው እንዴ? በጀርባ በኩል አይኑ ያለው አንበጣ የለም እኮ አይደለም። ዞሮ ወደ ኋላ የሚመለስ ከሆነ አይደለም። በአየር ላይ ፍላይ ነው። በቃ ፍላይ ወደ ኋላ እንጂ ወደፊት አያውቅም። በቃ ድፍን አድርጌ ልንገርሽ፣ ወደፊት አያውቅም። ወደ ኋላ ሜላት አይን ያወጣው ውሸት እኔም ግራ ገባኝ። ውሸት መሰለኝ። ውሸት እሺ፣ በቃ በእነሱ ውሸት እሺ፣ ወደ ኋላ ውሸቱን ነው። ጥሌ ወደ ኋላ የሚበር አንበጣ አውቃለሁ ያለውን በነገራችን አንበጣ ናቡና ጠጣ ስኳር የለኝም እንዳትቆጣ የምንለው እቺ እንትን ያልካትን ማን ያልካትን ክረምት አግቢ አይደል? ክረምት አግቢ ነው የምትባለው። ዛሬ ነው የሰማሁት። ክረምት አግቢ ነው የምትባለው። እቺ አንበጣ ሁሌ ክረምት ሊመጣ ሲል ትመጣለች። በየቤታ ክንፏን ትጥልና ከዛ ባዶዋ ትቀራለች አይደል? እሷ ክረምት አግቢ ነው። እኛ ግን አንበጣ ናቡና ጠጣ የምንለው እሱን ነበረ አይደል? ስኳር የለኝም እንዳትቆጣ ሸማቾች ግዛል። እሺ፣ ለማንኛውም ወደ ኋላ የሚበር አንበጣ አውቃለሁ ያለውን ፍልፍሉ ሜላትና ዜዶ ውሸት ነው ብለዋል። አሁን ጥላ ያወራው ነገር እውነት ነው ውሸት ነው? ሄሊኮፕተር ይሆን? ሄሊኮፕተር ይሆን? ማርሻሎ እውነት ነው። አንበጣ ናቡና ጠጣ ስኳር የለኝም እስቲ ንገረን። በአንድ ወቅት እኔ የመን ለስራ ሄጄ ነው። እዚህም ሀገር አይደለም። በአንድ ወቅት የመን ውስጥ ሆኜ እንዳንከራከረው የመን አረ በአንድ ጊዜ በኒውስ አይታችሁ ታውቃላችሁ? ችግር የለም። የመን እኮ ማርቆስ አለ። የመን እኔ ሄጃለሁ። ጥሌ ንገረን። ብዙዎቻችሁ የመን ለስራ ሄዳችሁ ይመስለኛል። እና እዛ ባለውበት ጊዜ በአንድ ወቅት ኒውስ ላይ አይታችኋል። ቢቢሲ ራሱ ዘግቦታል። በአራት አቅጣጫ የመን ውስጥ ከፍተኛ የሆነ አንበጣ እንደውም ግማሹ ተካፍሎ ወደ ኢትዮጵያ ገብቶ ነበር። የኮሮና አካባቢ ይሁን ምናምን እና እኔ ለስራ እዛ ሄጄ ነበር። እንደዚህ እያየሁት በቃ እንደዚህ ነው ማለት የተለያዩ ናቸው። ከሶስት አይነት ዝርያ ያላቸው ናቸው። እንደዚህ እያየሁት እንደዚህ ነው የሚሄደው። ይሄ ነገር ምንድን ነው ብዬ ስጠይቅ አንድ ህንዳዊ ይሄ የአንበጣዎች አይነት ነው፣ ስሙም ጎልድ ኩፐር ይባላል። እነዛኛዎቹ የተለያየ አራት አይነት ስም ያላቸው፣ ይሄ ግን በቃ ይበላል፣ ወደ ኋላ ይሄዳል። በጣም ገርሞኛል። በህይወቴ ስለ ፍጥረት ራሱ በጣም ሰፊ ግንዛቤ ያገኘሁት በዚህ ነው። ወደ ኋላ የሚሄድ አንበጣ አይቻለሁ። ይሄን በአለም ላይ ያላችሁ የምትሰሙን ውሸት ከሆነ ማለት ስሙ ማን ነው? ሲፈጠር የኋላ ማርሽ ጎልድ ኩፐር ግራስ ኩፐር አለ፣ ጎልድ ኩፐር አለ። ይሄኛው ጎልዱ ወደ ኋላ ነው የሚሄድ እንጂ ወደፊት አይሄድ እና ከኋላ ሌላ ወደ ኋላ የሚላለው እያየኸው እንደዚህ በረከት እንደዚህ ነው አይደለ? አንበጣ እንደዚህ ሲሄድ ይታወቃል። እንደዚህ ነው በቃ የሚሄደው ወደ ኋላ ወደፊት አይሄድ። የሚገርም ነው። እሺ ግን ኢንዚዛም እኮ ወደ ኋላ ይሄዳል አይደል? ይመስለኛል። ኢንዚዛም በጣም እኔ እንጃ እንጂ ኢንዚዛም ወደ ኋላ ትንሽ ተምታቶብኝ እንጂ እንደዚህ የመጠጋት ነገር ያሳያል። ወደ አንዱ ይጠጋና ወደ ኋላ እንደዛ ነገር ያደርጋል። ይሄ ግን ዝም ብሎ ወደ ኋላ ከሄደ እረዳታለሁ እና ፊቱ ላይ ሆን ይችላል ሁሉ አልኩት። ልክ ሜላት እንዳለችው ፊቱ በዚህ በኩል በቀጭኑ በኩል ነው። ኖ ይዤ አሳያለሁ ብሎ አመጣው። ፊቱም በዚህ በኩል ነው። ሲለቀው እንደዚህ ነው ሄደ። አንዱ ሰውዬ ህንዱ ግን እኮ አሁን ከህንዱ መጠየቅ እኮ ነው። ህንዶች እኮ ብዙ ጊዜ አይተሃል መንገድ ራሱ ስጠቁማቸው አላቅም አይሉም። ህንዶች ታውቃለህ አይደል? ስጠይቃቸው መንገድ አላቅም አይሉም። በቃ ይጠቁመዋል። ሜላት ኤክስፒሪየንስ እና ምናልባት ጥላውንንም ህንዱ አሳስት አላቅም አይሉም። በተቆ ነው የሚል ቦታ ዚስ ዌይ። ለማንኛውም የምታውቁ ካላችሁ ኮሜንት አድርጉን ለማለት ነው። 5-3 አሁን ፍልፍሉ የሚያወራው ታሪክ 2 ነጥብ አለው። ፍልፍሉ ታሪክ ንገረን። የራሴ መድብል አለኝ። መድብል አለው የራሱ የግጥም መድብል አለው። የግጥም ነው? አይ እንትን ድርሰት ነው። ደራሲ ኦኬ። የራስን ታሪክ ምናልባት የራስ ታሪክ ነው። የራስ ታሪክ የተጻፈ ነው መድብሉ።
የገንዘብ ማግኛ የሚል መድብል የራስ የገንዘብ ማግኛ መንገድ የሚል ቡቡ ምንድን ነው የምትለው? ይሄን ልጅ መድብል የት ነው ያሳተምከው? የት ነው ያሳተምከው? እዚሁ ሀገር ውስጥ ነው። ሀገር ውስጥ ስንት ጊዜ ሆነ አልከታተም? እንዲህ በይፋ ነው የተመረቀው ሜጋ ነው ወይስ ሜጋ ነው የታተመው? አዎ ግን ሜጋ ማተም ያሽ የራሴ ምን ማግኛ ነው ያልከው? መድብል ገንዘብ ማግኛ የግጥም ሳይሆን መድብል ድርሰት ነው። የራሴ መድብል አለ። ስንት ገጽ አለው? አንድ ገጽ ነው። ኦኬ ስንት ብር ነው የሚሸጠው ነበረው? ስንት ብር ነው? በዛ ሰዓት ብዙ ነበር የሚሸጠው፣ ግን ህትመቱ ከተቋረጠ ወደ ሽፋን አለው። አዎ የሽፋኑ ከለር ምን አይነት ነው? ከለሩ ጥቁር። እላዩ ላይ ምን ተጽፏል? ገንዘብ የማግኛ ዘዴ። ቡቡ ጠይቀው። ለራሴ ግራ ገባኝ። መድብል ይኖረዋል። አንድ ገጽ ነው መድብል። ኦልሬዲ መድ ነው እንጂ የሚሆነው ብልን ተዋት። ማውጫው ነው ምንድነው መሰለኝ? ማውጫው ነች። ባለ አንድ ገጽ መድብል ይኖረዋል። የጥበብ ሰው ስለሆነ የሆነ መድብል ይኖረዋል። ግን አሁን ያለኝ ነገር ዝም ብሎ ባቦ ሰጡኝ ጥቁር ምናምን ስሙ ገንዘብ ማግኛ ዘዴ። ገንዘብ ማገኝበት ነው ያልከው እንጂ አርስቱ አይደለም። ይሄ ገንዘብ ማግኛ ዘዴ ነው የሚለው ማርቆ እንነጋገርበት። ወይ ምጠይቀው ለምን መሰለህ? በረከት ገንዘብ የማግኛ ዘዴ መድብል ብቻ አይደለም፣ ቪሲዲ፣ ሲዲም ሌላም ልክ ነው። ኦዲዮ መጽሐፍ ነው። የኔ ፍቅር ብሎ የፈለጠ ለእኛ መድብል ያወጣ። ይሄ ግን ለየት ይላል። በጽሁፍ ነው። እውነት ነው። ግጥም ነው። አይ መድብል ፕሮዲውሰርም አለኝ። ስድ ንባብ ነው። መድብል ወጥ ነው። ታሪክ ነው። ስድ አይደለም። ፍሰቱ ስድ አይደለም። ፍሰቱ እንትን ነው። የገንዘብ ማግኛ መንገዶች የሚል ፋይናንሻል ቡክ የምንላቸው በተለምዶ አጠራር እንደዛ አይነት ናቸውና እንዴት ህይወታችንን መቀየር እንደምንችል በአንድ ገጽ ነው። ፍልፍሉ መክሮኝ ነው ህይወቴ ሊቀየር። እኮ አይደለም ሊቀየር፣ የፈለጣ ሲስተሙን እኮ ነው። አይደለም እንደሱ አይደለም። ፋይናንሻል መጋቢ ህይወትህን የሚቀይር መጋቢ መጽሐፍ ነው። ሞቲቬት እያደረገ ገንዘብን እያበቃ ገንዘብ እኮ እኔ ሞቲቬት አድርጎኝ ፍልፍሉ ማለት ነው። እኔ ቀደም እንደ ጄኔሬሽን አድኗት። እውነት ነው። እንዴ ገንዘብ የማግኛ ዘዴ ያልተማረም እኮ ይፈጥራል። እንዴት እስከዛሬ እኛ አላገኘነውም? ያንን መጽሐፍ ለአንተ አይነግርማ። እሱ ነው አንበባችሁ ምናልባት ከአንተ ላይ ይሆናል እኮ የሚያገኘው። በረከት ትልቁ ነገሩ ታውቃለህ፣ አንተን መድብል ያደርጋል። ገንዘብ ላይ ከፈለገ አንተ የሆነ ነገር ውስጥ ያስጠጋ ምን ብሎ እንደሚመጣ አታውቅም፣ ግን ያካፍሎ ይሄዳል። ስለዚህ በረከት ባለ አንድ ገጽ አልፈልግም። ውሸት እምቢ። ውሸት በልዩነት ነው ይወጥቻል። ውሸት ቡቡስ እኔ በረከት ገንዘብ ለማግኛ ሌላ ያደረገው ነገር አለ። መድብሉ አንተ ነህ እንዴ? ሊሆን ይችላል። በምን አወቅ? ተከራከርክ። የቁርጥ ቀን ልጅ ነው። ሜላት ስትመረቅ አንድ የሆነ ጉዳይ በጣም ጨረሰ እንትን አለን። ጎበዝ በታይሙ አጣ። ቢያንስ ግማሽ ቀን የግማሽ ቀን ነውና ምንም አማራጭ አተን ያቺ ቀደም ያሳተማት መድብል እሷን ተጠቅሞ ያን ነገር አሟልቷል። እውነት ቡቡ እንደው በዚህ ጉዳይ አለ ጨዋታ ገጠመኝ። በገንዘብ ለማግኘት ያለው ነገር የለም። እስቲ እንደው በእናትህ በጣም ታስታውሳለህ? በርኪ እንትን እጣ ያዞር ነበር የበግ ለበዓል አንድ በዓል በረከት ግን በግ ነው። እርግጠኛ አይተዋል። በግ ከበግ ነጋዴዎች ተቀብሎ ነው የሚያመጣው። አንድ በዓል በረከት አመመው። የሆነ አርማጮ ነፍሱን ይማር አርማጮ የሚባል እኛ በረጋ የሚቀመጥ ነበር። በረከት አለው አቤት ብሎ ዞር ሲል እምባ አይለውም። በረከት ታሞት ተኝቶ እና እውነት አላችሁ። የፈለገው ይመጣል እንጂ ይሄን ልቀበል አልችልም። መድብሉ እውነት እኮ እናንተ በልዩነት የሆነ ነገር አድርጎኛል ማለት ነው። መኪና ውስጥ ቁጭ ብዬ እንየት አንድ ደርሼ ነው። ከዛ መጣን አራንገተ እንኳን ዘንበል አስቆር ዘንበል ማረገው የሆነ ነገር ይዞ መጣና ግማሽ በጣም ብዙ ገንዘብ ሰጠኝ።
ስለዚህ የሆነ መድብል አለው ተጸለቃል እያለ እሺ ፍልፍሉ የራሴ መድብል የጥልዬን እችን ነገር በደንብ አውቃለሁ። ፋርማሲ እውነት ነው። የጥሌ ትክክል ነው። ዘንበል በል አልኩት። ትንሽ የማላውቀው ባለሀብት ነው። ምን ሰርተህበት ነው? እኔ ላይ ብቻ ሰውየውን ፋርማሲ ሲገባየው ተከትየው ገባው እና መርፌ ገዛው። 20 ብር ነው 10 ብር ነው መርፌው። ምንድን ነው? አይ ታሞብን ድንገተኛ ምናምን አልኩት። ከዛ ዘንበል በል አልኩት። እኔ ከሰውየው ተቀብዬ መጣሁ። አንተ ግብቱ በጣም ትልቅ ብር ይዞ የመጣው እና የሆነ ነገር መድብል አድርጎኛል። አያችሁ? ስለዚህ እውነት ነው። 2 ነጥብ አለው። ይኑር ፍልፍሉ የራሴ መድብል አለኝ ያለውን ጥሌ፣ ቡቡና ማርቆስ እውነት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? እውነት ነው። ንገረን። እሺ አይኖቼ አይ እዚሁ ላይም ለሁላችንም ለተመልካቾችም በደንብ ነው የማመሰግነው። ይህን መጽሐፌን በእናንተ ነው እዚሁ ማስመርቀው እኮ መጀመሪያ እኮ በእኔ ማሟሽታል። ባለ 1 ገጽ ነው። ገንዘብ የማግኛ ዘዴ ነው የሚለው። ብዙ ተመራምሬ የደረስኩት መጽሐፍ ነው። ለእናንተ በስጦታ መልክ አቀርባለሁ። መጀመሪያ ለበየ ያሳየዋል። ተመልከታው። እሺ ጥቁር ነው ርዕሱ ብያለሁ። ገንዘብ የማግኛ ዘዴ መድብል ይላል። እስቲ ዞር አድርገው እስቲ። አንተ እሺ። ደራሲ ፍልፍሉ፣ አሳታሚ አይኖቼ ነች። እሺ። ዳይሬክተራችን እሷ ነች ያሳተመችልኝ። እና አይ ገንዘብ የማግኛውን ዘዴ ውላችን እንዲሰራ ነው። በጣም የሚገርም ልጅ ነው። ባለ 1 ገጽ ነው ያሳተምኩት። ገንዘብ የማግኛ ዘዴ ነው የሚለው። ከኔ ልጀምር። ገንዘብ የማግኛ ዘዴ መድብል፣ ደራሲ ፍልፍሉ፣ አሳታሚ አይኖቼ። 1 ገጽ ነው። ባለ 1 ገጽ ነው። ስራ ይላል። ገንዘብ የማግኛ ዘዴ ምንድን ነው? ስራ። በጣም የሚገርም ታሪክ። በጣም አፕሪሼት ማድረግ በተለይ አንዳንድ ጊዜ የምታመጣቸው እነዚህ እንደ ጨዋታ እየመሰሉ በልባችን ውስጥ ትልቅ ትምህርት የሚሰጡ ነገሮች ስለሚያቀርብ አጨብጭቡለታለሁ። ጨርሰሃል። ግን በጣም እወድሃለሁ። ጎበዝ። በጣም አሪፍ። ለማንኛውም በዛሬው ውጤት የጥሌ የቡቡና የማርቆስ ቡድን 7-3 አሸንፈዋል። 7-3 አሸንፈዋል። ከመሰናበታችን በፊት እንግዲህ ቤተ ምሕረት ሁሉን አቀፍ የልማት ድርጅት ዛሬም እዚህ ተገኝተዋል። ቅድም እንደገለጽኩላችሁ አራዳ ክፍለ ከተማ አፍንጮ በር አካባቢ የግንባታ ቦታ ከመንግስት ተረክበው የግንባታ ፍቃድ አውጥተው በነገ ተስፋ የተቀናጀ የልማት ድርጅት በኩል ግንባታውን ለመስራት ለመጀመር ሁሉን ነገር ጨርሰዋልና የእናንተ የኢትዮጵያውያንን ድጋፍ ይፈልጋሉ። በርካታ ፕሮግራሞች በቀጣይ ይዘጋጃሉ። ነገር ግን በዚህ ጉዳይ ላይ በማቴሪያልም በሐሳብም በገንዘብም ለመደገፍ የምትፈልጉ በ0913 364089 በመደወል ማግኘት ትችላላችሁ። በተጨማሪ ደግሞ በገንዘብ ለማገዝ የምትፈልጉ በኢትዮጵያ ንግድ ባንክ 1050 88 87 047 ቤተ ምሕረት ሁሉን አቀፍ የልማት ድርጅት ብላችሁ መለገስ ትችላላችሁ። አሁን ያሉበትን ሁኔታ ደግሞ ለማየት የምትፈልጉ ፈረንሳይ ለጋሲዮን ከፈረንሳይ ኤምባሲ ጀርባ ወደ ኢየሱስ ቤተክርስቲያን መውጫ ጋር ፖሊስ ጣቢያው አለ። ከፖሊስ ጣቢያው ገባ እንዳላችሁ ቤተ ምሕረት ሁሉን አቀፍ የልማት ድርጅት አለ። እዛም ሄዳችሁ አሁን ያሉበትን ሁኔታ መጎብኘት ትችላላችሁ ማለት ነው። እንግዶቻችን የሆኑትን የኮሜዲያን በረከት በቀለ ፍልፍሉ ታናሽ ወንድም ሱራፌል በቀለ ወይም አረሙ በቀለ
የበረከት በቀለ ሳይዘራው በቀለ ታናሽ ወንድም ማለት ነው። ቡቡ ዛሬ መጥተህ ፕሮግራማችንን ስላደመክልን እጅግ አድርገን ነው በመጨረሻ የምናመሰግነው። የምትለው ነገር አለ በመጨረሻ? በቃ አይደለ? አዎ ደስ ብሎኛል። እናንተም ፕሮግራም ወደዋለሁ። በጣም ነው የማመሰግነው። ወንድምህን አታብረን በኖርንበት ጊዜ ለሰጠኝ እሱ ቤት በለው እሱማ ቤት ለቤት ነው። ቤት ቢያመሰግን ይሻላል። እሺ ቡቡ እናመሰግናለን። ሜላትስ በመጨረሻ የምትይው ነገር ካለ? ያው እኔ በመጨረሻ የምለው ያው እንግዲህ አሁን እንደተናገርከው ቤተ ምህረት ሁሉን አቀፍ የልማት ድርጅት እንግዲህ እንደተናገረው ነው። መልካም ስራ ያው የክፉ ቀን ስንቅ ነው ይባላል። ሁሌም መልካም የሰራ ሰው የተከተለው ይኖራል። ሁላችንም ኃላፊነት አለብን በዚህ ጉዳይ ብዬ አስባለሁ እና ሰውን መርዳት በኋላ ራሳችንን ነው የሚጠቅመን ወይንም ደግሞ እኛን ነው ተከትሎን የሚኖረው እና እንደዚህ አይነት በጎ ስራዎችን ሳይ ምናምን እኔ በጣም ነው ደስ የሚለኝ በጎ ስራዎችን የሚሰሩ ሰዎችን ምናምን እና ብዙም ደግሞ የተደበቁ የልማት ድርጅቶች ይኖራሉ፣ ብዙ ያልታዩ ይኖራሉ። እግዚአብሔር እነሱን ይጎብኝ እና ያው ሁሉም ሰው እንርዳ፣ ያለን እናካፍል። እንግዲህ ያው እሱ ነው መልእክቴ። እናመሰግናለን። ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ አለለ። እናመሰግናለን። በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው።